ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። ለሞት ድግስ የተጠራው እንግዳን የፖሊሶች ምርጥ የምርመራ ስራ 5ኛ ክፍል ይዘን ቀርበናል። ጊዜው እየመሸ ነው። የተደረሰበት ፍንጭ ለነፍስ ግድያ ምርመራ ቡድን ኃላፊው መቶ አለቃ መነገር አለበት። ለሆነም የመጀመሪያው መርማሪ ፖሊስ እነዚህን ሁኔታዎች ለማሳወቅ ወደ ወረዳው መረጃ ቢሮ ገባና የስልኩን እጀታ አንስቶ ቁጥሮቹን ማዞር ጀመረ። ከወዲያኛው ጫፍ የኃላፊው ድምፅ ይሰማል። እሺ ምን አገኛችሁ? ጠየቁ። መቶ አለቃው መርማሪ ከቆርቆሮ ያለሹ ጋር ከተገናኙበት ጊዜ አንስቶ እስከ መጨረሻው የሟች ቤተሰቦች ጋር ሄደው እስካጣሩት ድረስ ያለውን ሁኔታ አንድ በአንድ ሪፖርት አደረገ። በውይይታቸው ያነሱትንም የጥርጣሬ ነጥቦች ተናገረ። ጥሩ ነው። ነገሩ ፈር እየያዘ የመጣ ይመስላል። አሁን መሽቷል። ነገ እነዚህን ከቆሻሻ ላይ አሮጌ ዕቃ ይለቅማሉ የተባሉትን ግለሰቦች በቁጥጥር ስር አውሉ። በእሱ ዙሪያም የምታደርጉትን ጥንቃቄ ተመሳሳይ ይሁን። ቆሻሻ ዕቃ ለቃሚዎቹን ስትይዙ ከመሃላቸው ማንም መጉደል የለበትም። እስኪ ያዙን መጠርጠራቸውን ማወቅ የለባቸው። በሁኔታው ከነኮ ሊሰወሩ ይችላሉና ብለው መኮንኑ መመሪያውን ከሰጡ በኋላ በማግስቱ ሰዎቹ እንደተያዙ እንደሚመጡ ነገር ጓደኛ በመጀመሪያ ቀን ያደረገውን ልብስ እንደለበሰ በተባለበት ሰዓት ማጂክ ፕሬስ ላውንደሪ ጋር ቆሞ ይጠብቃል። የቡድኑ አባላት ከሩቅ አይተው ስለነበረ መኪናቸውን አንድ ጥግ አቆሟት። ሹፌሩ ሲቀር ሁለቱ መርማሪ ፖሊሶችና አራቱ ተከታታዮች ከመኪናው ወረዱና ወደሱ መጡ። ተራ በተራ ከጨበጡት በኋላ ስለ ሁኔታው ጠየቁት። ወደ ቆሻሻ መጣያ ገንዳ ሄጄ ነበር መናገር ጀመረ። 5ቱም አሉ። ከገንዳ ውስጥ ዕቃ እየለቀሙ ነው። ባለፈው ዕለት ሲሳይ ደሜን እበቀላለሁ ሲል ሰምቻለሁ ያለው ደረጃ አለ? መርማሪው ጠየቀው። አዎ ተስፋ የሚባለውም አብሮ አለ። ሁለቱ በይበልጥ ጓደኛሞች ናቸው። ግን እኮ እነሱ በጣም ነው ሲሳይ በመሞቱ ያዘኑት። እኔ የምጠረጥረው እነዛ ዱርዬዎች ሊሆኑ ይችላሉ። ገንዘቡን ለመቀማት ሲሉ የገደሉ ወይም ያዘበኛም ቤቱ አስገብቶ ገሎት ሊሆን ይችላል። ሰዎቹ ከጥርጣሬ ውጪ መሆናቸውን በሚያመላክት አነጋገር መልስ ሰጠም። ለነገሩ ለማጣራት ያህል ነው እንጂ የቡድኑ አባላት ብዙ ሐሳብ ሰጥተው ሊነጋገሩበት አልፈለጉም። ሰዎቹ በነገሩት ሌላ ታሪክ አምኗል። ቆርቆሮ ያለሽውም አሁን እንቅስቃሴያቸውን መጀመር አለባቸው። ከሟች ጋር የቅርብ ግንኙነት ከነበራቸውና ከሚፈልጉት ከቆሻሻ ላይ አሮጌ ዕቃ ለቃሚዎች ውስጥ ሁለቱ አሉ። የዘበኛውን መኖር አለመኖር ግን የሚያውቅ የለም። ስለዚህ በአንድ ላይ ግር ብሎ ከመንቀሳቀስ ተባለና ቡድኑ በሁለት እንዲከፈል ተደረገ። አንድ መርማሪና ሁለት ተከታታይ በቡድን አንድ ውስጥ፣ ሌላ አንድ መርማሪና ሁለት ተከታታይ በቡድን ሁለት ውስጥ ሆነው ምደባውን አጠናቀቁ። የመጀመሪያው ቡድን ዘበኛው አለ ወደ ተባለበት ቤት ሄዶ በአካባቢው ያለውን እንቅስቃሴ እንዲያጠናና ሁኔታው አመቺ ከሆነም ዘዴ ተጠቅሞ እንዲይዘው፣ ሁለተኛው ቡድን ደግሞ ከቆሻሻ ላይ ዕቃ የሚለቅሙት ሰዎች ጋር ሄዶ ግለሰቦቹን በቁጥጥር ስር እንዲያውል ወሰነም። በዚህ መሠረት አንደኛው መርማሪና ሁለቱ ተከታታዮች ተያይዘው ዘበኛው ጋር ሄዱ። ቤቱ የትኛው እንደሆነ በፊት ስላጠኑት በደንብ ያውቁታል። ሁለተኛው ቡድን ደግሞ ሌላ ሐሳብ አመጣ። ከቡድኑ አባላት መካከል ደረጀና ተስፋዬን በመልክ ለይቶ የሚያውቃቸው የለም። ስለዚህ የትኞቹ እንደሆኑ ለመለየትና ሌሎች ጉዳዩ የማይመለከታቸውን ሰዎች
በስህተት አብሮ ላለመያዝ የግድ ከቆርቆሮ ያለሹ ጋር አንድ ሰው ቦታው ድረስ መሄድና ማየት አለበት። ስለሆነም አንደኛው ተከታታይ በቆርቆሮ ያለሹ እየተመራ በቀጭኑ መንገድ እያቆራረጠ ሰዎቹ አሉ ወደ ተባለበት ቦታ ተንቀሳቀሰም። የተቀሩት ሁለቱ አባላቶች መኪናዋን አንድ ጥግ አቁመው መጠባበቅ ጀመሩ። ከሩቅ ከአካባቢው ወጣ ያለ ሜዳ ላይ 2 እና 3 የሚሆኑ የቆሻሻ ማጠራቀሚያ ገንዳዎች ይታያሉ። በሁለቱ ገንዳ ላይ 4 የሚሆኑ ያደፉ ልብሶች የለበሱ ሰዎች ዕቃ ይለቃቅማሉ። ሌላኛው በአካባቢው ካለ የአጥር ግንብ ስር ተቀምጦ ጫት እየቃመ በቀኝ እጁ የያዛትን ወገቧ ላይ የደረሰች ሲጋራ ይምጋል። ዚፑ የተበጠሰ ረዘም ያለ አዳፋ ጃኬት ተከፍቶ የደረቱን ፀጉር በግልጽ ያሳያል። የራሱ ፀጉር ከተበጠረ ረዥም ጊዜ እንዳለፈው ይመሰክራል። ጥቁር ነው። ደረጀ ማለት ያውና ቆርቆሮ ያለሹ በጣቱ ወደ ግለሰቡ እያመላከተ አሳየው። አብሮት ላለው ተከታታይ ተስፋዬ ማለት ደግሞ ያው ገንዳው አጠገብ የቆመው ነው። የያዛትን አንድ ጠርሙስ መሰል ነገር እያገላበጠ ወደሚያየውና የተንጨባረረ ፀጉር ወዳለው አንድ አጠር ያለ ፂማም ሰው አመላከተም። ከዚህ በኋላ የቆርቆሮ ያለሹ በአካባቢ መታየት አስፈላጊነት የለውም። ቡድኑ አስቀድሞ በጉዳዩ ላይ ተነጋግሮበታል። የጥቆማ ተልኮ ተጠናቋል። በጣም ጥሩ አለ ተከታታዩ። በጣም ጥሩ። ካሁን በኋላ እዚህ ባትታይ ጥሩ ነው። ሌሎች ማጣራት የሚያስፈልጉ ነገሮች ካሉ እናነጋግራለን። ሰዎቹ ካዩ ጥሩ አይሆንም አለው። ሐሳቡን ለመስማት አትኩሮ እያየው። ልክ ነህ። እኔ መጠቆሜን አንድ ሰው ካወቀ እዚህ አካባቢ አያሰሩኝም አለና በስተቀኝ ባለው መንገድ እያቆራረጠ ሄደም። ተከታታዩ ከዓይኑ እስኪርቅ ድረስ ፍዝዝ ብሎ ተመለከተው። ሁሉም እንዳንተ የሚተባበር ቢሆን ምን አለ? የስንቱ ደም እንደፈሰሰ የሚቀረው ሰው ስለ ወንጀሉ የሚያውቀውን ለመናገር ስለሚፈራ አይደል? በልቡ ላደረገላቸው ትብብር እያመሰገነ ከእይታ የሚከለልበትን ጥግ ነገር ፈልጎ ቆመም። ሰዎቹንም በዓይነ ቁራኛ መጠባበቅ ጀመረም። ዘበኛውን ሊይዝ የሄደው ቡድን ሰውየው አለበት በተባለበት ቤት አጠገብ ደርሷል። ሰፋ ያለና ግንብ አጥር ያለው ትልቅ ግቢ ነው። ከውጪ ከፊል ገጽታው የሚታየው ቤት የተንጣለለ ቪላ ነው። ቡድኑ አካባቢውንና ቤቱን በደንብ ቢያጠናም አንዱ ሊፈታው ያልቻለው ችግር ግን ተከስቷል። አባላቱ ስለ ዘበኛው አጠቃላይ ታሪክ በቂ የሆነ ዕውቀት ቢኖራቸውም ከመካከላቸው አንዳቸውም እንኳን ሰውየውን በመልክ አያውቁትም። ከመካከላቸው አንዱ የቤቱን መጥሪያ ተጭኖ የከፈተውን ሰው ዘበኛውን በስም ጠርቶ እንደሚፈልገው ቢናገርና ዘበኛውን ማን የፈለገኝ ብሎ ሲወጣ ቢይዘውስ አለም። ይህን ሐሳብ ሁሉም አልተስማሙበትም። ምክንያቱም እሩን የሚከፍተው ራሱ ቢሆንስ? በመልክ የሚያውቀው ሰው የለም። ይህ ጊዜ ስሙ ተጠርቶ እሱን የሚፈልገው ቢባል ምን ሊፈጠር ይችላል? እቅዱ ከሸፈ ማለት ነው። ምናልባት በሩን ሠራተኛዋ ብትከፍተውስ? እሷም ብትከፍት ቤት ውስጥ ዘበኛ ላይኖር ይችላል። ይህኔ ሰዎች ፈልገው ነበር ትለዋለች። እንግዲህ የሆኑ ሰዎች መምጣታቸውን ሲያውቅ ደግሞ ሊጠራጠርና ሊሰወር ይችላል። ወንጀል የሠራ ሰው ሁሌም ተጠራጣሪ ነው። ሁለተኛው ቡድን ይዛቸው ከሄዱ ሰዎች መካከል ደረጀ የተባለው አለበት። ይህን ሰው ያውቋል ተብሏል። ስለዚህ አስፈላጊ ተጨማሪ መረጃዎች ከተያዘ በኋላ ቢሰበሰቡና የመያዝ ሥራው በማግስቱ ቢሆን እንደሚሻል መርማሪው ሐሳብ አቀረበ።
ሁሉም በሐሳቡ ላይ ተስማሙበትና ሥራቸውን በይደራ ቆይተው ሌላውን ቡድን ለመርዳት ወደ ተለያዩበት ቦታ ሄዱም። ነጯ መኪና የኋላ ጋቢና ውስጥ የተቀመጡት መርማሪና ተከታታይ ፖሊስ ከሹፌሩ ጋር ይወያያሉ። የመጀመሪያው ቡድን አባላት በተንተን ብለው ወደ እነርሱ ሲመጡ ተመለከቷቸው። አጥተውታል ማለት ነው አለ ተከታታዩ። አጠገባቸው ሲደርሱም በሩን ከፈቱላቸው። ሁሉም ገቡ። ምን ነው የለም? ጥያቄዎች ተሰነዘሩ። አባላቶቹ የደረሱበትን ውሳኔ አንድ በአንድ ነገሯቸው። አይ ልክ ናችሁ። ለነገሩ የማያውቁትን ሰው በምልክት ብቻ ለመያዝ መሄድ ስህተት ላይ ይጥላል። ሹፌሩ ነበር የተናገረው። የሚያውቀው ሰው እኮ ይዘን መሄድ እንችል ነበር፣ ግን ካጣነውና ፈልገነው እንደነበር ካወቀ ችግር ይፈጠራል ብለን ነው አለ መርማሪ ፖሊስ። እስካሁን ድረስ ቆርቆሮ ያለሹ ከአካባቢው ሊርቅ ይችላል። ስለዚህ ወደ ቆሻሻ መጣያ ገንዳው መሄድ አለብን። አያያዛችን እንዴት መሆን አለበት በሚለው ላይ እንነጋገር። እንደወረድን ቁሙ ብለን ከያዝናቸው የምንጭናቸው ከኋላ ስለሆነ በአካባቢው ስናልፍ የሚያዩ ሰዎች ሊጠራጠሩ ይችላሉ። ምናልባት ወንጀሉን የፈጸሙት እነሱ ካልሆኑ ክትትል ስለመጀመሩ ሌላው ማንቃት ይሆናል። ስለዚህ ሌላ ዘዴ መፍጠር አለብን። መርማሪው ፖሊሱ ጸጉሩን አከክ እያደረገ ይህን ሐሳብ ሰጠም። ታዲያ ለምን የቀን ሠራተኛ የምንፈልግ ሰዎች መስለን አንቀርባቸውም? የአንዱ ተከታይ ሐሳብ ነበረ። ሁሉም ጥሩ መንገድ መሆኑን አመኑበት። ግን ምን ሥራ ይፍጠሩ? ዛሬ ሮብ ነው፣ ትናንትና ማክሰኞ ነበር። ሁሉም ቀን መቁጠር ጀመረ እንዴ በሚል አስተያየት አትክሮበታል። በክረምት ሰርጌን ለማትበሉ እንጂ ማክሰኞ የመልስ ጥሪ ቀን ነው። ለድግሱ የተተከለ ድንኳን ደግሞ የሚነቀለው ሮብ ነው። አዝማሚያው ለሁሉም ግልጽ ሆነ። ጥሩ አስበሃል። ድንኳን ታፈርሳላችሁ የበለናቸው ሁሉም ግር ብለው ነው የሚመጡት አለ ቀላ ያለው መርማሪ ፖሊስ። በዚህ ሐሳብ ሁሉም ተስማሙና ወደ ቦታው መኪናዋን አስነስተው ተንቀሳቀሱም። ከቆሻሻ ላይ ዕቃ ለቃሚዎች ሰዎች ወደ እነሱ የምትመጣዋን ነጭ ቶዮታ ሥራዬ ብለው አይመለከቷትም። ጥጉን ይዞ የቆመው ተከታታይ መኪና ውስጥ ሆኖ ለሚያዩት ጓዶቹ መቀጠል እንደሚችሉ ምልክት ሰጣቸው። ከሹፌሩ ጎን ያለው በር መስታወቱ ዝቅ አለ። ሄይ! አንገቱን ብቅ አርጎ ሰዎቹ እንዲሰሙት ጮክ ብሎ ተጣራ። ፊት የተቀመጠው መርማሪ ሹፌሩም ክላክስ በማድረግ አገዘው። በገንዳው አካባቢ ያሉትም ግንቡ ስር የተቀመጠውም ትኩረታቸውን ወደ መኪናዋ አደረጉም። ድንኳን የሚያፈርስ ሠራተኛ እንፈልጋለን። ቃሉን እንደተናገረ ጫት ከሚቀመው በስተቀር ሁሉም ግር ብለው መጡ። እሺ የት ነው ያለው ሲሏቸው በመኪና እንመልሳቸዋለን፣ ደግሞ ጥሩ ይከፈላቸዋል። ግንብ ስር የተቀመጠው ሰው ጉንጩን በጫት እንደወጠረ የሚባባሉትን ለመስማት መጣ። ሁሉም ወደ መኪናዋ ላይ ተሻምተው እየወጡ ነው። አንተም ና እንጂ። ከኋላ ከተቀመጡት ተከታዮች አንዱ መስታወቱን ዝቅ አድርጎ ጠየቀው። አይ እኔ አልሄድም። ስማ ተስፋዬ፣ ቶሎ እንድትመጣ አለ ከመኪናው ኋላ ከተቀመጡት ጓደኞቹ ወደ አንደኛው እየተመለከተ። እንዴ አንተም መሄድ አለብህ። በጉልበትህ ከሌሎች ሳትሻል አትቀርም። እነሱማ ብቻቸውን ምን ያደርጉልናል? በማግባባት መልክ ነበር የሚያነጋግረው ፊት የተቀመጠው መርማሪ። ገንዘቡን እንደሆነ ደህና አድርገን እንከፍላለን። የመልስ ድንኳን ማፍረስ ብዙ አያስቸግረም እኮ አይደለም። ሰውየው ቅፍፍ ብሎታል። ከሌሎቹ ላቅ ብሎ እሱ መታየቱና ስለተፈለገም ጀነን ብሎ ከኋላ መኪናዋ ላይ ወጣ። ጋቢና ልግባ ቢልም ቦታ ይለቁለት ነበር አባላቱም። ብቻ እንኳን ይሻለ እያንገራገረ አልሄድም ቢል ኖሮ ምን ያደርጉ እንደነበር ሲያስቡት እቅዳቸው ግቡን ስለመምታቱ ጥርጣሬ ገባቸው። በዚህ መሃል መኪናዋ ፊቷን ስታዞር በፍጥነት መጥቶ አጠገቧ የደረሰው በአካባቢው የነበረው ተከታታይ ፊት ጋቢና ውስጥ ከነበረው መርማሪ ጋር ተደርቦ ተቀመጠ። ሰዎቹ በጠዋት ስላገኙት ቢዝነስ እየተነጋገሩ ስለነበረ አላስተዋሉትም። መኪናዋ ከዋናው መንገድ በመውጣት ወደ አትላስ ሆቴል የሚያደርሰውን አስፋልት ይዛ ተጓዘች። ቦታው ስትደርስ ወደ ግራ ታጠፈችና በቀበና ድልድይ አድርጋ ወደ አፄ ቴዎድሮስ ትምህርት ቤት
የሚወስደውን ቀጭን መንገድ ይዛ ገባች። የቡድኑ አባላት በኋላ መስታወት የተጫኑትን ሰዎች እንቅስቃሴ ይቆጣጠራሉ። ሰዎቹ ይሳሳቃሉ። የተጠራጠሩት ነገር አልነበረም። ድንገት ሹፌሩ መሪውን ወደ ቀኝ ጠምዝዞ ክፍት በነበረው የወረዳ 17 ፖሊስ ጣቢያ በር ጥልቅ አለ። የተጫኑት ሰዎች ግራ ተጋቡ። ድንኳን አፍርሱ ተብለው ፖሊስ ጣቢያ ለምን መጡ? ደረጀና ተስፋዬ ላይ ድንጋጤም ፍርሃትም ይነበብባቸዋል። በመኪናዋ በር በአራቱም አቅጣጫ ተከፈተም። አባላቱ ዱብ ዱብ እያሉ ወረዱ። እንዴ ፖሊስ ጣቢያ ነው ያመጣችሁን? ልጅ እግሩ ጠየቀ። አዎ ፖሊስ ጣቢያ ነው። ድንኳኑ የት አለ? አንደኛው ጠየቀ። ሰርግም መልስም ድንኳንም የለም። ስድስቱ ቆሻሻ ለቃሚዎች ግራ በተጋባ መልክ አንዴ ግቢውን አንዴ አጠገባቸው የቆሙትን ፖሊሶች ይቃኛሉ። ከተያዙት ሰዎች መካከል አንደኛው መርማሪ ፖሊሱን በሚገባ ያውቀዋል። ለጥቂት ጊዜያት ተፋጠጡ። ፖሊሶቹ ሠራተኛ ፈላጊ መስለው ሲቀርቡ ወጣቱ አስተውሎ ቢያየው ኖሮ ሊፈጠር ይችል የነበረውን መሰናክል ታየውና ሁኔታው ሳይከሰት በማለፉ እፎይታ ተሰማው። መርማሪ ፖሊሱም መረጃ እንዳይባክንና ወንጀል ፈጻሚዎቹ እንዳይነቁ ሲባል ተሰብስበው ከተያዙት 6 ሰዎች መካከል 2 ተጠርጣሪዎች ብቻ ተጠሩ። አራታችሁ ወደዛ ዳር ቆዩ፣ ደረጀና ተስፋዬ ግን ተከተሉን አለ ከመርማሪዎቹ አንዱ። ከ10 የማያንሱ የምርመራ ክፍሎች ወደ ያዘው ባለ 1 ፎቅ ግራጫማ ሕንፃ እያመላከተም የድር ቤት ኮሪደሩ ላይ 2ቱን ግለሰቦች ራቅ ራቅ አድርገው አስቀመጧቸውና ተንጠርጠር ብለው በመቆም ለማምለጥ እንዳይሞክሩ መጠበቅ ጀመሩ። 2ቱ ተከታታዮች በስልክ የሰዎቹ መያዝ ሪፖርት የተደረገላቸው የነፍስ ግድያ ምርመራ ቡድን ኃላፊው መኮንን በወረዳው ፖሊስ ግቢ እንደደረሱ ከአራቱ የቡድኑ አባላት ጋር መደረግ ስለሚገባ ሁኔታ እየተነጋገሩ የፎቁን ደረጃ በመውጣት ሰፋ ያለውን የምርመራ ክፍል ከፈቱና ገቡም። በምን ጉዳዮች ላይ ስልታዊ ጥያቄዎችን ማቅረብ እንዳለባቸውም ተወያዩም። የቡድኑ አባላት ክፍል ውስጥ ተቀምጠው 2ቱን ተጠርጣሪዎች ከማነጋገራቸው በፊት በምን ጉዳዮች ላይ ስልታዊ ጥያቄዎችን ማቅረብ እንዳለባቸው ተወያዩም። ተጠርጣሪዎቹ ሟች ሲሳይን የአየር ወለድ ኮፍያ ያደረገ ልጅ መጥቶት እንደነበረና ደሜን እበቀላለሁ ሲል መስማታቸውን ተናግረዋል። በሌላ በኩልም የዘበኛውን በብር የተነሳ ከሟች ጋር መጣላት ያውቃሉም ተብሏል። ስለሆነም በዚህ በኩል ያለው መረጃ በግልጽ ለማግኘትና ከትክክለኛው ነጥብ ላይ ለመድረስ እንዲሁም የሚያውቁት እውነታ ካለ እንዲናገሩ ተገቢ ጥያቄ እንዲቀርብ ተወሰነም። እኛ ወንጀሉን አልፈጸምንም ቢሉም በዚህ ዙሪያ የሚያውቁት ነገር ሊኖር ስለሚችል ሲሳይን ማን ገደለው ለሚለው ጥያቄ መልስ ሊሰጥ የሚችል ፍንጭ ይናገሩ ይሆናል። በዚህ መሠረት ጉዳዩን እያጠበቡ ወደ ትክክለኛ ወንጀል ፈጻሚ የሚያደርሳቸው መንገድ ለመቀየስ ተመካከሩና በመጀመሪያ ደረጃ እንዲጠራ ተደረገም። ደረጀ በሩ ተከፍቶ ከኋላ በአንድ ተከታታይ ፖሊስ ታጅቦ ወደ ውስጥ እንደገባ ተቀምጠው የሚጠብቁትን የምርመራ ቡድን አባላት ሲያይ መደናገጥ ፊቱ ላይ ይነበብ ጀመረም። ፊት ለፊታቸው ካለ አንድ ወንበር ላይ እንዲቀመጥ አደረጉትና በየተራ ከየአቅጣጫው ጥያቄዎች ይወረወሩለት ጀመረም።
ስምህ የመጀመሪያው ጥያቄ ነበረ። ደረጀ ዮሴፍ ኃይለ ሚካኤል። ዕድሜ ጣቶቹን እንደ ማፍተልተል እያደረገ መለሰም። 38 ዓመት። ከዚህ በፊት ምን ትሠራ ነበር? የቀድሞ ጦር አባል ነበርኩኝ፣ የመቶ አለቃ ነኝ። ይህን መረጃ የሚያውቁት የቡድኑ አባላት ነገሩ አዲስ አልሆነባቸውም። አርብ ሐምሌ 18 ቀን ጠዋት ላይ ምን ትሠራ እንደነበረ እስኪ ንገረን። ከተከታታዮቹ አንደኛው መቀመጫው ላይ የተመቻቸ ጥያቄ አቀረበ። አርብ ዕለት ጠዋት ቆርቆሮችን ከቆሻሻ ገንዳ ላይ ለቅሜ ስሸጥ ነበር የዋልኩት። ደረጀ መለሰም። ለማን ሸጥከው? ለአንድ ደንበኛዬ ነው። ማን ይባላል? መርማሪው ፖሊስ ጠየቀ። ሲሳይ። ዋናው ጥያቄ መጀመር ያለበት አሁን ነው። ሁሉም እርስ በርስ ተያዩ። ሲሳይ የት ነው ያለው? መርማሪው ዝግ ብሎ ጠየቀ። እኔ አላውቅም። ለጥቂት ጊዜ በክፍል ውስጥ ጸጥታ ነገሰ። ደረጀም ቀና ብሎ ለማየት የፈራ ይመስል መሬት ያየ ጀመረም። ጥቁር ፊቱ የበለጠ የጠቆረ መሰለም። ከጥቂት ጊዜ ዝምታ በኋላ የሚያውቀውን እንዲናገር ያደርገው ይሆናል የተባለ ታሪክ ቀረበም። ያሉትን ቁርጥራጭ መረጃዎች በመቀጣጠል ታሪኩን መናገር ጀመረ። ቀላ ያለው መርማሪ ፖሊስ ሁሉም በደረጀ ፊት ላይ የሚታየው ለውጥ ያጤናሉ። ደና አለ መርማሪው ፖሊስ። ደና ሲሳይ የት እንዳለ የማታውቅ ከሆነ እኔ እነግርሃለሁ። አርብ ዕለት ጠዋት ከአንድ ሰዓት በኋላ እናንተ ጋር መጥቷል። የተለያየ ከቆሻሻ ገንዳ ውስጥ እያወጣችሁ ትሸጡለት ስለነበር ደንበኛችሁ ነበረ። በዛ ዕለት ግን ሌላ ዕቃ እንዳላችሁ በመግለጽ 6 ሰዓት ሲሆን ገንዘብ ይዞ እንዲመጣ ወደ መርካቶ ላካችሁት። ከሰዓት በኋላም ተመለሰ። አንተም ግብረ አበሮችም ገንዘቡን ለመንጠቅ ስትሉ ተባብራችሁ ገደላችሁት። ሰው እንዳያገኘውም በጆንያ ጠቅልላችሁ ጣላችሁት። ንግግሩን ቆም አድርጎም ደረጀን ይመለከተው ጀመረም። መርማሪው ስልታዊ ጥያቄ ሊያስገኘው የሚችለውን ፍንጭ እየጠበቀ ድንገት ሁሉም ያልጠበቀ ሁኔታ ተከሰተ። ክፍሉ ጸጥ እንዳለ ነው። አልፎ አልፎ ደረጀ ከሚያሰማው ሳግ የሚተናነቀው ለቅሶ በስተቀር ሌላ የሚሰማ ነገር የለም። የቡድኑ አባላት እርስ በእርስ ሁሉም አንድ ነገር ላይ እርግጠኞች ሆነዋል። ደረጀ ሲሳይ አረጋን ገድሎታል ወይም አስገድሎታል። በወንጀል ውስጥ እጁ ከሌለበት ለምን ስሜቱ ተለዋወጠ? በዚህ ዙሪያ የሚያውቀው ጉዳይ አለ ማለት ነው። አባላቱ ብዙ ሳይለፉና ንጹሕ ሰዎችን ሳያጉላሉ ወንጀለኛው ላይ ሊደርሱበት የመቻላቸው ፍንጭ በማግኘታቸው እፎይታ ተሰምቷቸዋል። ሁሉም በጉጉት ደረጀ የሚናገረውን ለመስማት አቆብቁበዋል። ደረጀ በድንጋጤ አመድ የመሰለ ፊቱን በእጆቹ መሃል ቀበረው። ጎላ ጎላ ብለው ከሚታዩት ዐይኖቹ የእንባ ዘለላዎች መውረድ ጀምረዋል። ቀና አለና የቡድኑን አባላት አንድ በአንድ ቃኛቸው። ያለቅሳል። ድምፅ አልባ ለቅሶ። አዎ ሲሳይ ገድለነዋል። ሳግ በሚተናነቅ ድምፅ እውነታውን ሲናገር በክፍል ውስጥ እፎይታ ነገሰም። ከብዙ የጸጥታ ደቂቃዎች በኋላ ደረጀ መናገሩን ቀጠለም። አዎ አርብ ሐምሌ 18 1989 ዓመተ ምህረት ጠዋት በግምት 1 ሰዓት ተኩል ሰዓት ሲሆን ቀበሌ 20 ውስጥ ሚካኤል ቤተ ክርስቲያን አካባቢ የሚገኘው ቆሻሻ መጣያ ገንዳ አጠገብ ተቀምጬ ሳለ ማርቆስ የተባለው ጓደኛዬ መጣ። ወዲያው አብረን ጫት መቃም እንደጀመርን ሲሳይ አረጋ ጆንያውን እንደተሸከመ መጣ። ሰብስቤ የነበረውን ጠርሙስ ሸጥኩለት። እስኪ ወደ ሌላ ቦታ ዞር ብዬ ልምጣ፣ ዕቃውን አንተ ጋር ይቀመጥልኝ ብሎኝ ከጆንያው አጠገብ አስቀምጦት ሄደ። ግማሽ ሰዓት ያህል አልቆየም። ተመልሶ መጣና የገዛውን ዕቃ ጆንያ ውስጥ ጨምሮ ይዞ ሄደ። በዛ ወቅት ምንም ክፉ ቃል አልተነጋገርንም ነበር። ደረጀ ዓይኑን ከመሬት ላይ አልነቀለም። የቡድኑ አባላት በጸጥታ ያዳምጡታል። ቀጠለ መናገሩን። ከዚያ ተስፋ የተባለው
እዚያ አብሮኝ የተያዘው ጓደኛዬ መጥቶ የነበረኝን የመኪና ዕቃ ለሲሳይ በ4 ብር ሸጥኩለት ብሎ ነገረንና አብሮን ተቀመጥን። ከሰዓት በኋላም ሰለሞንና አበበ የተባሉት ጓደኞቻችን መጥተው ስንጫወት ዕቃ ስንለቃቅም ቆየን። ከቀኑ 10 ሰዓት ሲሆን ቦታውን ለቀን ወደ ዋናው አስፋልት ስንገባ በአካባቢው ካሉ ቤቶች የአንደኛው ዘበኛ በቀጥታ ወደኛ መጣና ስፈልጋችሁ ነበር ብሎ ከመካከላችን ተስፋዬን ነጠልና አነጋገረው። ጥቂት እንዳወሩ ተስፋዬ ወደኛ ዞሮ ስራ አለ ተብሎልና እንሂድ አለኝ። ተከታትለን በዘበኛው መሪነት አንድ ትልቅ ግቢ ያለው ቤት አካባቢ ስንደርስ ዘበኛው በሩን አንኳኩቶ አስከፈተ። ወደ ውስጥ ስንገባ የቤቱ ባለቤት በሩ በረንዳ ላይ ቆሞ አገኘ ነው። መጣችሁ ብሎ ጠየቀንና ሰብስቦ የምንሰራውን ስራ ነገረን። ከዚያ በፊት ለአንድ ቆርቆሮ ያለሽ መጽሐፎች ሸጠን በአንደኛው መጽሐፍ ውስጥ በርካታ ዶላሮች ነበሩበት። እሱም ገንዘቡን ወስዶ ጠፋ። ለብዙ ጊዜ ስንፈልገው ቆይተ ዛሬ በእጃችን ገብቷል። ሰርቪስ ቤት ውስጥ አስቀምጠነዋል። እናንተ ጨፍጭፋችሁ ግደሉልኝ፣ ሬሳውን ወስደን እንጥለዋለን። ለእያንዳንዳችሁ 200 ብር ይሰጣችኋል። ሌላ ነገርም ይደረግላችኋል። የሚያሰጋ ነገር የለውም አለን። ባለቤቱ ይህን ተናግሮ በቤት ውስጥ ገባ። እኛም ተስማማን። ዘበኛውም እየመራን ጓሮ ወዳለው ሰርቪስ ቤት ይዞን ሄደ። ስንደርስ ሲሳይ አረጋ እግሩ በቃጫ ገመድ ታስሮ ተቀምጧል። እኔን እንዳየኝም ጥሩ አግባብ ስለነበር ደረጀ አንተም ለገንዘብ ብለህ በሕይወቴ ልትፈርድብኝ ነው አለኝ። ንግግሩን ቆም አደረገና በረጅሙ ተነፈሰም። የሚቀጥለው ለመስማት ሁሉም ጸጥ ብለው ያዳምጡታል። ከዓይኑ የሚወርደው እንባ በእጁ ያባበሰ መናገሩን ቀጠለም። ደረጀ አንተም ለገንዘቡ ብለህ በሕይወቴ ልትፈርድብኝ ነው ሲለኝ እኔም ዝም አልኩት። ዘበኛው ገጀራ ፋስና ዱላ ይዞ መጣ። ተስፋዬ ገጀራውን፣ ማርቆስ ፋሱን ተቀበለው። ዱላውን ደግሞ ሰለሞን ተቀበለው። እኔ ደግሞ የሲሳይን አንገት እንዳይጮህ በካራቴ መታሁትና ራሱን እንዲስት አደረጉ። ተስፋዬ በገጀራ ግንባሩ ላይ መታው። ደም ሲፈሰው ማርቆስ በያዘው ፋስ አገጩን መታው። እኔ ፋሱን ከማርቆስ ተቀብዬ በዱልድሙ በኩል በመደጋገም ሰውነቱን ቀጠቀጥኩት። ሁሉም ባለው ኃይልና በያዘው ነገር ደበደብነውና ሰውነቱ ደቆ እንደ ልብ እንዲተጣጠፍ አደረግነው። መምሸቱን ስናረጋግጥ የቤቱ ዘበኛና ባለቤቱ መጥተው ልብሱን ደም ስለነካው አውልቁትና ጣሉት አሉን። አንቱንና ካኔቴራውን ሲቀር ሁሉንም አውላልቀን ይዞት የነበሩት ቱታ አልብሰን እግሩን አጣጥፈንና አስረነው ማዳበሪያ ውስጥ ከተነው። በኋላ ከምሽቱ 1 ሰዓት ተኩል ሲሆን ጨለማን ተገና አድርገን አራታችንም ተሸክመን አወጣነውና ሜዳ ላይ ጥለነው ተመለስን። የቤቱ ባለቤትና ዘበኛም በር ድረስ አግዘውናል። ደረጀ ትረካውን አቆመም። አገዳደሉ እጅግ ጭካኔ የተሞላበት መሆኑን አዲስ የሆነባቸው የምርመራ ቡድኑ አባላት በግርምት ያስተውሉታል። እዚያም ወደ ቤት ተመለስን። ከተጣጠብን በኋላ ምግብ ቀርቦልን በላን። ባለቤቱ ለእኔ 50 ብር ሰጡኝና እሁድናና የቀረውን ውሰድ አለኝ። ለሌሎቹ ሰጥቷቸዋል። ምን ያህል እንደሆነ ግን አላውቅም። እሁድ ተመልሼ ልሄድ ስል አስክሬኑን ፖሊስ ሲያነሳው ስላየው ደነገጥኩና ፈርቼ ተመለስኩ። ይይዙኛል ብዬ ሰግቼ ነበረ። ድርጊቱን የፈጸምንበት ቤትንና ገድለን የጣልንበትን ቦታ መርቻ አሳያለሁ። ጥፋተኛ ነኝ። እምባው መውረድ አላቆመም። የቡድኑ አባላት ተጨማሪ ጥያቄዎችን ከጠየቁ በኋላ እሱ እንዲወጣና ተስፋዬ እንዲገባ አደረጉም። የተወደዳችሁ አድማጮቻችን ለሞት ድግስ የተጠራው እንግዳ 5ኛ ክፍል ተጠናቀቀ።